ሰላም ለእናንተ ይሁን እንደምናላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ይዘናል። ከዜናዎቹ ጋር ጀማል ኢማም ነኝ። በያላችሁበት መልካም ጊዜ ይሁንላችሁ። ከ230 ሚሊዮን በላይ ችግኞችን ለመትከል ዝግጅት ማድረጉን የደቡብ ወሎ ዞን ግብርና መምሪያ ገልጿል። ዝግጅቱ የአካባቢውን ስነ ምህዳርና በሚኖራቸው ኢኮኖሚያዊ ፋይዳ ላይ ታሳቢ ያደረገ ነው ተብሏል። ደጀናምባቸው ተጨማሪ አለው። በአረንጓዴ አሻራ መርሃ ግብር በየዓመቱ በርካታ የደን ችግኞች ይተከላሉ። በህብረተሰቡ የነቃ ተሳትፎ የሚተከሉት እነዚህ ችግኞች አካባቢውን በመጠበቅ ማህበረሰቡን ከጎርፍና ተያያዥ ችግሮች ለመታደግ የጎላ ሚና አላቸው። በደቡብ ወሎ ዞን ተወለደሬ ወረዳ ግብርና ጽሕፈት ቤት የተፈጥሮ ሀብት ቡድን መሪ አቶ ወንድሪስ አሊ ከዚህ ቀደም የተተከሉት ችግኞች በቂ ዝግጅት የሚደረግባቸው መሆኑን ጠቅሰው ለአርሶ አደሩ ጥቅም እየሰጡ ናቸው ብለዋል። ባለፉት ዓመታት በሙሉ የተከልናቸው በተለይ ደግሞ እኛ ወረዳ ላይ ከችግኝ ዝግጅታችን ጀምሮ እስከ ተከላ ቦታ ድረስ በጣም ጥሩ ዝግጅት ነው የምናደርገው። ለምርት ደርሰዋል። ለምሳሌ አሁን ወደ ደጋማው አካባቢ ላይ የተተከሉ ዛፎች በሙሉ ምርት እየሰጡ አርሶ አደሩ ተጠቃሚ እየሆነ ያለበት ሁኔታ ነው ያለው። ይህን በማስቀጠል የደን ሽፋንን ከመጨመር አንፃር የወረዳውን የደን ሽፋን ከመጨመር አንፃር ከፍተኛ አስተዋጽኦ አለው። እንደኛ ወረዳ ወደ 51% አካባቢ የደን ሽፋን አለ። የተወለደሬ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ መሐመድ ጋሻው ከባለፉት ዓመታት ልምድ በመውሰድ ዘንድሮም ከ7 ሚሊዮን በላይ ችግኞች ለተከላ መዘጋጀታቸውን ተናግረዋል። መንግስት የችግኝ ጣቢያዎች አሉ፣ የማህበራት ችግኝ ጣቢያዎችና የግል ችግኝ ጣቢያ ያሉበት ሁኔታ ነው ያለው። በድምሩ ወደ 7.7 ሚሊዮን ችግኝ በዚህ ዓመት እንድንተክል በቅድ ይዘን ነው እየተንቀሳቀስን ያለነውና ኦልሞስት 7.6 ሚሊዮን የሚሆነው 99.9% የሚሆን ችግኝ ያዘጋጀንበት ነባራዊ ሁኔታ ነው እና ያለው። ችግኝ ጉድጓድ ዝግጅት በተመሳሳይ መንገድ የተዘጋጀበት ሁኔታ ነው እና ያለው። የዝናብ ሁኔታ እየጠበቅን እንግዲህ በተሻለ ሁኔታ እንፈጽማለን ብለን አብዛኛዎቹን ቅድመ ዝግጅቶች አጠናቀን እየሰራ ነው የምንገኘው። ችግኞቹ እንዲጸድቁ ከተከላ በኋላ ባለቤት የመስጠትና የመንከባከብ አሰራር መዘርጋቱንም ኃላፊው ጠቅሰዋል። ባለቤት ይሰጣል። የተፋሰስ ህብረት ስራ ማህበር እየተቋቋመ ማህበረሰቡ ራሱ ባለቤት ሆኖ ከችግኝ ጉድጓድ ዝግጅት ችግኝ እስከ ማዘጋጀት በነገራችን ላይ ችግኝ ከማዘጋጀት ጀምሮ እስከ መጨረሻው ተከላው እና እንክብካቤው ጥቅም ድረስ ማህበረሰቡ ራሱ እየተጠቀመ ያለበት ሁኔታ ስለሆነ ያለው። በልዩ መንገድ ደግሞ ከጊዜ ወዲህ እየተሻሻለ የመጣው ተፋሰሶቻችን የምንተክላቸው ቦታዎች በተፋሰስ ህብረት ስራ ማህበር ያ ማለት ማህበሩ አርሶ አደሩ ራሱ በማህበር ተደራጅቶ የራሱ ህግና ደንብ አስቀምጦ በዛ መንገድ እየተንከባከበ ያለበት ሁኔታ ነው ያለው። በደቡብ ወሎ ዞን ባለፉት ዓመታት የተተከሉት ችግኞች የአካባቢውን ስነ ምህዳር በማሻሻል ለአርሶ አደሩ የሰጠው ከፍተኛ ጥቅም መኖሩን የገለጹት የግብርና መምሪያው ኃላፊ አቶ አህመድ ጋሎ ለዚህ ዓመት ተከላም በበጋ ወራት የአፈርና ውሃ ጥበቃ ስራ በስፋት መሰራቱን ነው የገለጹት። ባለፉት ዓመታት በሰራነው ስራ እንግዲህ የዞናችን የደን ሽፋን ከ9% ወደ 15.1% ከፍ ማለት ችሏል። ይህ በተከታታይ ዓመታት በሰራነው ስራ ነው። ስለዚህ ከባለፉት ዓመታት ተሞክሮ ውስጥም በዚህ ዓመትም እንግዲህ የአረንጓዴ አሻራን ውጤታማ በሆነ መንገድ ለመስራት በበጋ ወራት የአፈርና ውሃ ጥበቃ ስራ በስፋት ሰርተናል። ኒርሊ ከ60,000 ሄክታር በላይ የአፈርና ውሃ ጥበቃ ስራ ሰርተናል። በዚህ ክረምት የሚተከሉ ከ230 ሚሊዮን በላይ የተለያየ ዝርያ ያላቸው ችግኞች መዘጋጀታቸውንም ኃላፊው ጠቁመዋል። የደን ልማት አገልግሎት የሚሰጥ አለ፣ የፍራፍሬ ልማት አለ፣ ለሰብል ጥበቃ ምርትና ምርታማነት ደግሞ በእርሻ ቦታ ላይ የሚተከል አለ። እንዲሁም ለእንስሳት መኖ የሚያገለግሉትን ጨምሮ ለማፍላት ጥረት አድርገናል። ይህን ደግሞ የምንተክልበትንም ቦታ በተመሳሳይ ከ37,000 ሄክታር በላይ ቦታ ላይ ይተናል። የችግኝ ጉድጓድም ዝግጅታችንን አጠናቀናል። ከተከላ በኋላ ማህበረሰቡ ችግኞች እንዲጸድቁ የተለመደ የእንክብካቤ ተግባሩን አጠናክሮ እንዲቀጥልም ኃላፊው ጥሪ አቅርበዋል። መንግስታዊ ሰነዶችን ወደ ሐሰት በመቀየርና በሐሰተኛ ሰነድ በመገልገል ከባድ የሙስና ወንጀል የፈጸመች ተከሳሽ በጽኑ እስራትና በገንዘብ መቀጣቷን የደቡብ ወሎ ዞን ፍትህ መምሪያ ገልጿል። መሰል የወንጀል ድርጊት የሚፈጽሙ ግለሰቦች ከወንጀል ተጠያቂነት ውጪ የሚያገኙት ጥቅም እንደሌለ በመረዳት ከድርጊታቸው ሊታቀቡ እንደሚገባ ተመላክቷል። አንተነህ ጸጋዬ ዝርዝር ዘገባ አለው። በደቡብ ወሎ ዞን ፍትህ መምሪያ የሙስና ወንጀል ጉዳዮች የሥራ ሂደት አስተባባሪ አቃቢ ሕግ ምናለ ደርሶልኝ የፍርድ ሂደቱን በተመለከተ ለአሚኮ እንደገለጹት የኮምቦልቻ ከተማ አስተዳደር ነዋሪዋ ተከሳሽ ወይዘሮ ሉባባ መሐመድ የሞተን ሰራተኛ ስም በመጠቀም መንግስታዊ ሰነዶችን ወደ ሐሰት በመለወጥና
በሐሰተኛ ሰነድ በመገልገል ከባድ የሙስና ወንጀል ክስ እንደቀረበባት አንስተዋል። በኮምቦልቻ ከተማ አስተዳደር ከተማና መሰረተ ልማት መምሪያ ውስጥ በ2012 ዓ.ም ህይወቱ ያለፈን አንድ የካርታና ቅየሳ መሐንዲስ ስምና ፊርማዎችን በመጠቀም መንግስታዊ ሰነዶችን ወደ ሐሰት ከቀየሩ በኋላ ጥቅምት 9 ቀን 2010 ዓ.ም የተዘጋጀ ነው በሚል አንድ በ150 ካሬ ሜትር ላይ ያረፈ የይዞታ ማረጋገጫ የምስክር ወረቀት በሐሰት አዘጋጅታ ከነዚህ ካልታወቁ ግለሰቦች ጋር ስትገለገልበት ከቆየች በኋላ እቺ ግለሰብ በሐሰተኛ ሰነድ እየተገለገለች መሆኑ ተደርሶበት በኮምቦልቻ ከተማ አስተዳደር ፖሊስ መምሪያ የሙስና ወንጀል ምርመራ ክፍል መርማሪ ፖሊስና በኮምቦልቻ ከተማ አስተዳደር ፍትህ ጽሕፈት ቤት አማካኝነት ምርመራው ሊጣራ ችሏል። የደቡብ ወሎ ዞን ከፍተኛ ፍርድ ቤትም የሰውና የሰነድ ማስረጃዎችን መሰረት በማድረግ በተከሳሽ ላይ የእስርና የገንዘብ መቀጮ በማሳለፍ የህዝብና የመንግስት ቦታ ወደ ኮምቦልቻ ከተማ አስተዳደር መሬት መምሪያ የመሬት ባንክ ገቢ እንዲደረግ ውሳኔ የሰጠ መሆኑን አቶ ምናል አብራርተዋል። ለ9 ወር ያክል ክርክር ስናደርግ ተቆየን በኋላ ግንቦት 25 ቀን 2018 ዓ.ም ባስቻልነው ችሎት በዚህ ተከሳሽ ላይ የደቡብ ወሎ ዞን ከፍተኛ ፍርድ ቤት የጥፋተኝነት ውሳኔ አስተላልፎ በ2 ዓመት ጽኑ እስራትና በ2000 ብር የገንዘብ መቀጮ እንድትቀጣ ውሳኔ ሰጥቷል። እንደዚሁም በሐሰተኛ ሰነድ የያዘችው 150 ካሬ ሜትር የቀጠና ዋጋ ግምቱ 487500 ብር ዋጋ ያለው መሬት እንዲወረስና ወደ መንግስት ካዝና ገቢ እንዲሆን በተመሳሳይ ሁኔታ ውሳኔ አሳልፏል። በበጀት ዓመቱ 40 በሚሆኑ የሙስና ወንጀሎች ላይ የጥፋተኝነትና የቅጣት ውሳኔዎች መተላለፋቸውን ያስታወሱት አቶ ምናለ ይህንን መሰል የወንጀል ድርጊት የሚፈጽሙ ግለሰቦች ከወንጀል ተጠያቂነት ውጭ የሚያገኙት ጥቅም እንደሌለ በመረዳት ከድርጊታቸው ሊታቀቡ ይገባል ሲሉ አሳስበዋል። ማንኛውም ሰው ሊገነዘብ የሚገባው ከወንጀል ድርጊት ተጠቃሚ መሆን እንደማይችልና ከወንጀል ተግባሩ ምንም አይነት ትርፍ ማግኘት እንደማይችል ሊከተል የሚችለው የወንጀል ተጠያቂነት ብቻ መሆኑን በመገንዘብ እንደዚህ አይነት ተመሳሳይ ወንጀል ከመፈጸም ሊጠነቀቅና ሊቆጠብ ይገባል። በመጨረሻም በሰው ሕይወትና በንብረት ከፍተኛ ጉዳት እያስከተለ ያለውን የትራፊክ አደጋ ለመቀነስ በቅንጅት መስራት እንደሚገባ ተመላከተ። ከቅርብ ጊዜያት ወዲህ እየተባባሰ የመጣውን የትራፊክ አደጋ መንስኤና መከላከያዎችን በተመለከተ ባልደረባችን ፊኒክስ ሀየሎም ከባለሙያዎች ጋር ቆይታ አድርጋ ተከታዩን ዘገባ ይዛለች። አብረን እንከታተል። በኢትዮጵያ የትራንስፖርትና ሎጂስቲክስ ሚኒስቴር የቅርብ ጊዜ መረጃ መሰረት በትራፊክ አደጋ ምክንያት በዓመት ከ3000 በላይ ሰዎች ሕይወት ይጠፋል። ከአደጋው ሰለባዎች መካከልም ወደ 45 በመቶ የሚጠጋው አምራች የሆነው የህብረተሰብ ክፍል በተለይም ወጣቶች ላይ የሚደርስ መሆኑም ነው በመረጃው የተመላከተው። የትራፊክ አደጋ የህይወት መጥፋት፣ የአካል ጉዳተኝነት ብሎም የማህበራዊና የኢኮኖሚ ውድመትን የሚያስከትል አስከፊ አደጋም ነው። ከቅርብ ጊዜያት ወዲህ ደግሞ የትራፊክ አደጋ አስከፊነት እየጨመረና እየተባባሰ መምጣቱን መረጃዎች ያሳያሉ። ለትራፊክ አደጋ መባባስ መንስኤ የሆኑ ጉዳዮች ምንድናቸው ስንል ያነጋገርናቸው በኮምቦልቻ ከተማ አስተዳደር ፖሊስ የመንገድ ትራፊክ ደህንነት ቁጥጥር ዋና ኃላፊ የሆኑት ኮማንደር ብርሃኑ ተሾመ ተከታዩን ሀሳብ አጋርተውናል። የመጀመሪያው የአሽከርካሪዎች ጥንቃቄ በጎደለውና ቸልተኝነት በተሞላበት ሁኔታ ማሽከርከር እንደሆነ በየጊዜው የሚደረጉ የትራፊክ አደጋ ምርመራ ሪፖርታችን ያስረዳል። ሌላው አሽከርካሪዎች ርቀቱን ጠብቆ ያለማሽከርከር፣ ለተሽከርካሪ ቅድሚያ ያለመስጠት፣ በሐሳብ መዋጥ፣ ምልክትና ማመልከቻዎች በተገቢው መንገድ ተሟልተው ያለመተከል፣ መንገዱ ባለበት ሁኔታ ነው ያለው። ተሽከርካሪ ከጊዜ ወደ ጊዜ እያሻቀበ የመጣበት ሁኔታ ስላለ ለአደጋዎች በመንስኤነት በመባባስነት ሊጠቀሱ ይችላል። የጋራዥ ባለሙያ የሆኑት አቶ አሊ መሐመድ አሽከርካሪዎች ተሽከርካሪዎቻቸውን በወቅቱና በተገቢው ባለሙያ ማስፈተሽና ተገቢውን ጥገና በማድረግ እየደረሰ ያለውን የትራፊክ አደጋ መቀነስ እንደሚቻልም ያስረዳሉ። ራስን ለመጠበቅ ሲባል ፍሬን ሲስተሞችን፣ ብሬክ ሲስተሞችን ትክክለኛ ናቸው እንዴ፣ ብሬክ ሲስተሞች የፍሬን የመያዝ አቅሙ ተሽከርካሪ ጥሩ ነው ወይ፣ እነ መብራቶች ትክክል ናቸው ወይ፣ እነዛን ነገሮች ቼክ ሳያደርግ ተሽከርካሪን አስነስቶ መንዳት በጣም አስቸጋሪና ለከፍተኛ አደጋ ሊፈጥር የሚችል ነገር ነው። አንዳንድ ጊዜ በተለምዶ ምንድነው አንዳንድ አሽከርካሪዎች መሪ ሊበላሽ ይችላል፣ መሪ ሊወርቅ ይችላል። ያንን መሪ በገመድ በማሰር ወይም በሽቦ ማሰር
ከዚህ ደርሳለሁ የሚል ነገር በመፍጠር ወደ ከፍተኛ አደጋ የሚፈጠርበት አጋጣሚዎች ይፈጠራል። አሽከርካሪዎችም ሆኑ ማህበረሰቡ የትራፊክ አደጋን አስከፊነት ተገንዝበው የትራፊክ ሕግን በማክበርና ተገቢውን ጥንቃቄ በማድረግ አደጋውን መከላከል እንደሚቻልም ነው ኮማንደር ብርሃኑ የተናገሩት። በመንገድ ላይ በሚጓዝበት ጊዜ ግራ መስመሩን ይዞ የመጓዝ መንገድ በሚያቋርጥበት ጊዜ የእግረኛ ማቋረጫ ወይም ዜብራ ባለባቸው ቦታዎች ማቋረጥ ይኖርበታል። በጥቅሉ ለትራፊክ ፖሊሱ ወይም ለትራፊክ ሕግ መከበር ማህበረሰቡ አስተዋጽኦ ማበርከት መቻል አለበት የሚል ነገር ነው ያለኝ። በመቀጠል ትራፊክ ፖሊሶች የቁጥጥር ስራ በሚሰሩበት ጊዜ የትራፊክ አደጋ ሊቀንስ የሚችልበትን የቁጥጥር ስርዓት ዘርግተው መቆጣጠር መቻል አለባቸው። አሽከርካሪዎች መንጃ ፈቃድ በሚያወጡበት ጊዜ በደንብ ስለ ትራፊክ አደጋ በቂ የሆነ ግንዛቤ ሊፈጠርላቸው ይገባል እላለሁ። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ።